ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን ለጠቅላይ ሚኒስትር አብይ አህመድ አስቸኳይ ደብዳቤ ከመቀለ ተልኳል። በኢትዮጵያ መንግስትና በህወሓት መካከል ሊቀሰቀስ ይችላል የሚባለውን አዲስ ጦርነት ለመክታት የመጨረሻው የሰላም ጥሪ ነው በሚል አስቸኳይ ደብዳቤን የተላከው የውጭ ኃይላት የሚሳተፉበት አደገኛ የውክልና ጦርነት ስጋት መጋረጡን የጠቀሰው የዚህን ደብዳቤ ማስጠንቀቂያ ዝርዝር መረጃ ይዘናል። በኢትዮ ሱዳን ድንበር ብሉ ናይል ግዛት ከፍተኛ የማጥቃት ርብርብ ሲያደርግ የነበረው የጀነራል አልቡርሃን ጦር በአሁኑ ሰዓት ደግሞ የጦሩን የማጥቃት ዝግጅት በሌላኛው ድንበር እያዛወረ እንዳለ አስታውቋል። ሌላ ድንበር ላይ አዲስ ጦር እየተከማቸ ነው። በትግራይ ከተወሰኑ ጊዜያት ወዲህ እየታየ ያለውን ወታደራዊ እንቅስቃሴና ውጥረት ተከትሎ ሁለት ዲፕሎማቶች ጥረቶች ጀምረው የነበረ ሲሆን በህወሓት ሰዎች በኩል የጥረት ሚዛናዊነት የጎደለው በመሆኑ ለውጥ አያመጣም ተብሏል። በህወሓት በኩል በአሜሪካ የኢትዮጵያ አምባሳደር የመቀለ ጉዞ በብርቱ እንዲጣጣል ተደርጓል። በዚህ ዙሪያ የህወሓቱ ቃል አቀባይ ያሉት ነገር አለ፣ እንመለስበታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ደጃፍ በቀይ ባህር መስመር ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን ተናግረዋል። ትራምፕ የሚጠበቅብንን እናደርጋለን ሲሉ ዝተዋል። ከ11 ቀናት በፊት ኤርትራ 38ኛ ዙር የብሔራዊ አገልግሎት የሳዋ ምሩቃን ስነ ስርዓት ፕሬዝዳንት ኢሳያስ በተገኙበት አካሂዳ ነበረም። ታዲያ የተመራቂዎቹን ዕጣ ፈንታ በተመለከተ አዲስ መረጃ ወጥቷል። 78 በመቶ ወደ ጦሩ ሲያመሩ 22 በመቶ የሚያህሉት ደግሞ የዕድሜ ልክ ብሔራዊ አገልግሎት ይጠብቃቸዋል ተብሏል። ትንተናውን እንነግራችኋለን። ግብጽ በታላቁ ህዳሴ ግድብ ዙሪያ አሁንም ብሶቷን ምሬቷን ማሰማቷን ቀጥላለች። ኢትዮጵያ የህዳሴውን ግድብ አሰራር ፖለቲካዊ አድርገዋለች ስትል ከካይሮ መግለጫ ሰጥታለች። ይህንን ጨምሮ በመግቢያው ያስተዋወቅናቸውን ጉዳዮች አሁን አንድ በአንድ እንነግራችኋለን። አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ ለጠቅላዩ ከመቀለ የተላከው አስቸኳይ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ አስቸኳይ ደብዳቤ ከመቀለ ተልኳል። በኢትዮጵያ መንግስትና በህወሓት መካከል ሊቀሰቀስ ጫፍ ደርሷል የሚባለው አዲስ ጦርነትን ለመክታት የመጨረሻው የሰላም ጥሪ ነው በሚል ነው ደብዳቤው የተላከው። ሳልሳይ ወያነ ትግራይ ፓርቲ ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በጻፈው አስቸኳይ ግልጽ ደብዳቤ በአሁኑ ወቅት በኢትዮጵያ መንግስት በህወሓትና በውጭ ኃይላት መካከል አዲስ የጦርነት ደመና እያንዣበበ መምጣቱና ጫፍ መንካቱን እጅግ አሳሳቢና አደገኛ ነው ብሏል። ፓርቲው በመቀለ ከተማ በይፋ ባወጣው መግለጫ መሰረት የቀደመው አስከፊ ጦርነት ካስከተለው መጠነ ሰፊ ውድመትና ሰብአዊ ቀውስ ገና ሳያገግም አሁን ሊቀሰቀስ የሚችል ማንኛውም ጦርነት ውጤቱ ማይገመትና የዓለም ሀያላን መንግስታት አዳዲስ የጦር መሳሪያዎቻቸውን የሚፈትሹበት አደገኛ የውክልና ጦርነት ሊሆን ይችላል ብሏል። ይህ ደግሞ የሀገሪቱን ህልውና እንዲሁም የምስራቅ አፍሪካን ቀጠና በሙሉ ወደ ለየለት ጥፋት የሚያመራ በመሆኑ መንግስት የጦርነት ነጋሪት መጎሰሙን በአስቸኳይ ሊያቆም ይገባዋል ብሏል። የኢትዮጵያ መንግስት ጦርነትን ለማስቀረትና ሰላምን ለማረጋገጥ ከፈለገ የትግራይ ህዝብ እውነተኛና ህዝባዊ የሆኑትን ሰብአዊ፣ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጥቅምና ከህወሓት ጋር በማያያዝ ማጓተትና ማሽመድመድ በአስቸኳይ ማቆም አለበት ብሏል። ፓርቲው በዋነኝነት የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከጦርነቱ በኋላ በአካባቢ የተተከሉ ህገወጥ መዋቅሮች በአስቸኳይ ፈርሰው ህግ ወደ ነበረበት እንዲመለስ፣ እንዲሁም በጦርነቱ ምክንያት የተፈናቀሉ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ያለምንም ስጋትና መስተጓጎል ወደ ቀድሞ ቀያቸው በአስቸኳይ ተመልሰው በዘላቂነት እንዲቋቋሙ የፌዴራሉ መንግስት ጠይቋል። በተጨማሪም ፍትሃዊ የበጀት ክፍፍልን ጨምሮ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊና ኢኮኖሚያዊ መሰረተ አገልግሎቶችን ያለምንም ቅድመ ሁኔታ በሙሉ ወደ ስራ እንዲመለሱም ጥሪ አቅርበዋል።
ሳልሳይ ወያነ ትግራይ አክሎም የጦርነትን አማራጭ በመተው ችግሮችን በሰለጠነና በሰላማዊ መንገድ መፍታት አለባቸው ሲል ያሳሰበ ሲሆን የፌዴራል መንግስት የነፈጋቸው ጥያቄዎች ወይንም በህወሓት በኩል የሚደረጉ ወታደራዊ እንቅስቃሴዎች ለጦርነት ከበቂ በላይ ምክንያት ስላልሆኑ ሳይሆን የትግራይም ሆነ መላው የኢትዮጵያ ህዝብ ዳግም ወደ እልቂት የሚወስደው መንገድ የማይቀበለውና ተጨማሪ ዋጋ መከፈል ስለሌለበት ነው ብሏል። በመሆኑም የፌዴራል መንግስት የታሪክና የህግ ተጠያቂነትን በአስተዋይነት በማሰብ በቀጥታም ሆነ በእንደራሴዎቹ በኩል የሚያደርገውን የጦርነት ቅስቀሳ በአስቸኳይ እንዲያቆምና ለሰላማዊ ንግግር ቅድሚያ እንዲሰጥ፣ የጦርነት ቅስቀሳ ይቁም፣ የሰላም ውይይቶች አሁኑኑ ይጀመሩ ሲል ነው ጥሪ ያቀረበው። ጦሩ ወደ ሌላኛው ድንበር ተንቀሳቀሰም። በኢትዮ ሱዳን ድንበር በብሉ ናይል ግዛት ከፍተኛ የማጥቃት ርብርብ ሲያደርግ የነበረው የጄኔራል አልቡርሃን ጦር የጦሩን የማጥቃት ዝግጅት በሌላኛው የድንበር ቀጠና እንዳዛወረ አስታውቋል። በጄኔራል መሐመድ ሐምዳን ዳጋሎ ከሚመራው የሱዳን ፈጥኖ ደራሽ ጦር ጋር በኢትዮጵያ ምዕራባዊ አቅጣጫ በሱዳን ብሉ ናይል ግዛት ከባድ የማጥቃት ርብርብ ሲያደርግ የከረመው የሱዳን ጦር ሁለቱ ሀገራት የሚዋሰኑበትን የመጨረሻውን የድንበር ከተማ የሆነውን የሱዳን ኩርሙክ ተቆጣጠር ያለው ማለቱ አይዘነጋም። አልቡርሃን የሚመሩት የሱዳን መንግስት በዚህ አቅጣጫ የኢትዮጵያ መንግስት ለመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ድጋፍ በመስጠት አካባቢውን እንዲቆጣጠር አድርጓል በሚል ወቀሳ ያሰማ ሲሆን የኢትዮጵያ መንግስትም ወቀሳውን በማስተባበል በራሱ በዚህ አስተዳደር ላይ ሌላ ወቀሳ አቅርቦ ነበረም። የኢትዮ ሱዳንን ድንበር በእጄ በማስገባት ለፈጥኖ ደራሹ ጦር የሚሰጠውን ድጋፍ ማቋረጥ አለብኝ ሲል የቆየው የአልቡርሃን ጦር አሁን ደግሞ ሌላኛው የድንበር ላይ ድጋፍ ለማቋረጥ በሚያስችለኝ መልኩ ከባድ ውጊያ አድርጌ ድንበር ለመዝጋት እየተንቀሳቀስኩ ነው ብሏል። በጄኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር በኢትዮ ሱዳን የመጨረሻ የድንበር ከተማ የሆነችውን የሱዳኗን ኩርሙክ ከተማ ተቆጣጠርሁ ማለቱን ተከትሎ የጄኔራል መሐመድ ሐምዳን ዳጋሎ ጦር የሰጠው ማረጋገጫም ሆነ ማስተባበያ የለም። ከሳምንት በፊት በኢትዮጵያ ድንበር አቅጣጫ ድል ቀናኝ ያለው የሱዳን መንግስት በአሁኑ ሰዓት ደግሞ ከፍ ያለው ጦሩን ሰሜን ምዕራብ አቅጣጫ ላይ እያሰፈረ ነው። የአካባቢ ሱዳን፣ ግብጽና ሊቢያ የሚዋሰኑበት ነው። የዳጋሎን ጦር የኢትዮጵያ መንግስት እገዛ እያደረገለት ነው በማለት ሲወቅስ የነበረው የአልቡርሃን መንግስት በሌላ አቅጣጫ የሊቢያ የጦር አበጋዞች ከሆኑት መካከል በጄኔራል ካሊፋ ሀፍጣር የሚመራው ጦር ድንበር አቋርጦ በመግባት ለጄኔራል መሐመድ ሐምዳን ዳጋሎ ጦር ድጋፍ እየሰጠ ነው በማለት ወቀሳ ያሰማል። በአሁኑ ሰዓትም የሱዳን ጦር ኃይል ወደዚህ አቅጣጫ እየተንቀሳቀሰ ነው የተባለው ይህንኑ የድጋፍና የአቅርቦት መስመር ለመዝጋት በሚል መሆኑን የሱዳን ትሪቢዩን ዘገባ ያሳያል። እንደ ወሬ ምንጩ ዘገባ ከሆነ የአልቡርሃን መንግስት በትናንትናው ዕለት ወደዚህ አቅጣጫ ባለው የሳራ በረሃ ድንበር ግዙፍ ወታደራዊ እንቅስቃሴዎችን እያደረገ ነው። በሳራ በረሃ የሚገኘው ይህ ቀጠና ሱዳንን ከሊቢያና ከግብጽ ጋር የሚያገናኝ ድንበር ነው። የዳጋሎ ጦር ጠንካራ ይዞታ አለበት ከሚባለው የሱዳን ምዕራብ ሰሜናዊ ዳርፉር ግዛትም ጋር የሚያገናኝ ነው። አልቡርሃን ጦራቸው በዚህ አቅጣጫ ከሊቢያ ጋር የሚያገናኘውን ድንበር ከዘጋ በቀጣይ በተለያዩ የዳርፉር ቀጠናዎች ከጄኔራል መሐመድ ሐምዳን ዳጋሎ የፈጥኖ ደራሽ ጦር ጋር በሚያደርገው ፍልሚያ ነገሩ ሊቀልለት ይችላል የሚል ግምት አለም። የነ ማሲንጋ ምልልስ ትርጉም የለውም። ህወሓት በትግራይ ከተወሰኑ ጊዜያት ወዲህ እየታየ ያለውን ወታደራዊ እንቅስቃሴና ውጥረት ተከትሎ ሁለት ዲፕሎማቶች ጥረት ጀምረው የነበረ መሆኑ ይታወሳል። ሆኖም እነዚህ ጥረቶች ፍሬ አልባ ናቸው በሚል በህወሓት አመራሮች በኩል ውድቅ ሲደረጉ እየታየ ነው። ጥረቶችን ሲያደርጉ የከረሙት በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋና የቀድሞው የናይጄሪያው ፕሬዚደንት ኦሉሴጉን ኦባሳንጆ ናቸው። በአፍሪካ ህብረት መልእክተኝነታቸው የእነዚህን ሁለት ሰዎች ያለፉት ጥረቶች ከሰሞኑ ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች የድርጅቱ አመራሮች ሲያጣጥሉት የቆዩ ሲሆን በዛሬው ዕለት ደግሞ የህወሓት ቃል አቀባይ የሆኑት ሚካኤል አስገዶም ይህንኑ ሐሳብ ደግመውታል። አቶ ሚካኤል አስገዶም ከሪፖርተር ጋር በስልክ ባደረጉት ቆይታ ከዚህ ቀደም ከ15 በላይ ደብዳቤዎችን በመጻፍ ለዓለም አቀፍ ተቋማትና ድርጅቶች ጥሪዎችን ስናደርግ ከርመናል ብለዋል። ይህንን ሁሉ ጥረት ለ3 ዓመታት ያህል ስናደርግ ብንቆይም ዲፕሎማቶቹ ዓለም አቀፍ ተቋማቱም ሆኑ የፌዴራሉ መንግስት እዚህ ግባ ሊባል የሚችል ትኩረት ሲሰጡት አልታዩም ብለዋል። ኦባሳንጆም ሆኑ ኤርቪን ማሲንጋ ከሳምንት በፊት ወደ መቀሌ ቢጓዙም ይዘውት የመጡት አጀንዳ ህዝቡን የህልውና ስጋት የሚያስወግድ ሆኖ አላገኘነውም ያሉት ቃል አቀባዩ የአደራዳሪዎቹ መመላለስ ብቻ በራሱ ምንም ውጤት አያመጣም ብለዋል። ደብረጽዮንም ከዚህ ቀደም በተመሳሳይ መልኩ የዲፕሎማቶቹን መቀለ መመላለስ አጥብቀው ሲያጣጥሉት ነበረም። ማሲንጋ ወደ መቀለ በተጓዙበትም ወቅት ደብረጽዮን በአካል ሳያገኟቸው ቀርተዋል። ትራምፕ በኢትዮጵያ ደጃፍ
የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢትዮጵያ ደጃፍ በቀይ ባህር መስመር ላይ ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን ተናግረዋል። ትራምፕ ትናንት ማክሰኞ በነጩ ቤተ መንግስት በዋይት ሃውስ ኦቫል ኦፊስ የሊባኖሱን ፕሬዚደንት ጆሴፍ አውንን በተቀበሉበት ወቅት የመኑ ሀውቲ ቡድን በሳዑዲ አረቢያ መርከቦችና የነዳጅ ምርቶች ላይ የባህር ማዕቀብ ከጣሉ አሜሪካ በቀይ ባህር ላይ እርምጃዎችን ትወስዳለች ብለዋል። ኒውዮርክ ታይምስ ባወጣው ዘገባ ትራምፕ በሰጡት መግለጫቸው እስካሁን ማዕቀቡ አልተጣለም፣ ሊከሰት ግን ይችላል፣ ነገር ግን እኛ የሚጠበቅብንን ነገር በሙሉ እናድርጋለን ማለታቸውን ዘግቧል። የሀውቲ ቡድን ሰኞ ዕለት በወንጀለኛው የሳዑዲ ጠላት ላይ አይን ስለ አይን በሚል መርህ የአስቸኳይ ጊዜ የባህር ማዕቀብ ጥለናል ብሎ ማወጁ ይታወሳል። ይህ እርምጃ ቀደም ሲል በፈረንጆቹ 2025 በግንቦት ወር በኦማን አጋዥነት በአሜሪካና በሀውቲዎች መካከል ተደርሶ የነበረውን የተኩስ አቁም ስምምነት አደጋ ላይ የጣለ ነው። ይህ በሀውቲዎች በኩል የተሰነዘረው አዲስ ማስጠንቀቂያ የጀመረው በሀውቲዎች ቁጥጥር ስር በሚገኘው የሰሜን የመን ሰን አውሮፕላን ማረፊያ ላይ የተሰነዘረውን የቦምብ ጥቃት ተከትሎ ነው። በጥቃቱ ሳዑዲ የምትደግፈውና በዓለም አቀፍ ደረጃ እውቅና ያለው የደቡብ የመን መንግስት ኃላፊነቱን የወሰደ ቢሆንም ሀውቲዎች ግን የአስተዳደሩን የጀርባ ደጋፊ ሪያድን በቀጥታ ተጠያቂ አድርገዋል። በምላሹም በአባሃ በሚገኘው የሳዑዲ አውሮፕላን ማረፊያ ላይ ሚሳኤል መተኮሳቸው ይታወሳል። ትራምፕ ቀደም ሲል በ2025 መጀመሪያ አሜሪካ በሀውቲዎች ላይ ለ45 ቀናት የዘለቀና ከ1000 በላይ ወታደራዊ ኢላማዎችን ያወደመ መጠነ ሰፊ ጥቃት መፈጸሟን በማስታወስ ታጣቂዎቹ ከድርጊታቸው ማይቆጠቡ ከሆነ በቀይ ባህር ላይ ዳግም ከባድ እርምጃ ለመውሰድ ወደ ኋላ አንልም ብለዋል። ይህ በአሜሪካና በሀውቲዎች መካከል እያገረሸ የመጣው አደገኛ ወታደራዊ ፍጥጫ በቀጥታ በኢትዮጵያ ደጃፍ በቀይ ባህርና በኤደን ባህረ ሰላጤ የንግድ መስመር ላይ የሚስተናገደውን የዓለምን 15 በመቶ የባህር ትራንስፖርት የሚሸፍነውን ዓለም አቀፍ የኢኮኖሚ ኮሪዶር ከፍተኛ ስጋት ላይ የሚጥል ነው። የቀጠናው የደህንነት ባለስልጣናት እንደሚናገሩት ሀውቲዎች የሳዑዲን መርከቦች ማገትና ማጥቃት ከጀመሩ አሜሪካ በቀይ ባህር ላይ የምትከፍተው አዲስ ጦርነት የአፍሪካ ቀንድ ሀገራትን የባህርና የንግድ የደህንነት መዋቅር በሙሉ ያናጋል። በጥቅሉ የትራምፕ አስተዳደር ቢዝነስ ላይ ትኩረት እናደርጋለን በሚል የሰነዘረው ጠንካራ ማሳሰቢያ በቀይ ባህር ቀጠና አዲስ የአሜሪካ ወታደራዊ ዘመቻ ሊጀመር እንደሚችል ፍንጭ የሰጠ ሆኗል። ስለ ሳዋ አዲስ የተሰማው መረጃም ከሁለተኛ ደረጃ ትምህርት ቤት ወደ ጦር ካምፕ የሚያሻገረው ፈተናም ከ11 ቀናት በፊት ኤርትራ 38ኛ ዙር የብሔራዊ አገልግሎት የሳዋ መሩቃን ስነ ስርዓት አካሂዳ ነበርም። በዕለቱ በዕድሜ ከሚቀራረቧቸው ዋነኛ የበታች አመራሮቻቸው ጋር በስነ ስርዓቱ ላይ የተገኙት ፕሬዝዳንት ኢሳያስ አፈወርቂ ተመራቂዎች በፈተና ውጤታቸው ባያልፉም ትምህርታቸው ላይ እንዲበረቱ ምክር ለግሰዋቸዋል። ታዲያ ይህ ምክር ለተማሪዎች የተነገረ መራር ቀልድ እንጂ የሚያበረታ ሆኖ አልተገኘም። በወታደራዊ ጦር ሰፈር ውስጥ ሆነው የ12ኛ ክፍል ትምህርታቸውን የሚጨርሱትን ሁሉንም የኤርትራ ወጣቶች በተጠናና በታጠረ ስርዓት እንዲሁም አዙሪት እድሜ ልካቸውን እንዲባክኑ የሚያደርገውን ስርዓት አበጥሮ የተነተነ መረጃ ከሰሞኑ ይፋ ሆኗል። ዘ ሆርን ሪቪው ላይ ማክዳ ግርማ በሚባሉ ጸሐፊ የቀረበው ትንተና የኤርትራ መንግስት እንዴት በተራዘመ ወታደራዊ ስልጠናና ብሔራዊ አገልግሎት የሀገሪቱን ወጣት ከሁለተኛ ደረጃ ትምህርት ቤት እስከ እድሜ ዘመኑ በሚዘልቅ ምርጫ አልባ ስርዓት ውስጥ እንደሚያኖር የሚያስረዳ ነው። ኢሳያስ ከሳምንት በፊት ውጤታችሁ ከመማር እንዳያግዳችሁ ያሏቸው የወደቁ ወጣቶች እድል በራሳቸው እንደማይወሰንና የገነቡት ስርዓት መውጫ ቀዳዳ እንደሌለው ሀተታው ያስረዳል። ሁሉም የሀገሪቱ ወጣት በሁለተኛ ደረጃ የ12ኛ ክፍል ትምህርቱን በወታደራዊ ካምፕ በታጠረው ሳዋ እንዲያሳልፍ የሚገደድ ሲሆን በአንድ ዓመት ገደማ ቆይታ ማብቂያ ላይ ፈተና ይፈተናል። ፈተናው ግን ማን ወዴት ይቀጥላል የሚለውን የሚወስን ነው። ውሳኔው የግል ነጻነትና የምርጫ ዕድል የማይሰጥ ነው። በሳዋ ቆይታ ወታደራዊና የፖለቲካ ትምህርት ከኤርትራ ነጻነት ትግል ታሪክ ጋር የ12ኛ ክፍል ትምህርትን በልጦ የሚሰጥ ሲሆን ክብረት በጠነከረ ወታደራዊ ቁጥጥር ለተማሪዎች የሚያስፈልግ የእረፍትና የትምህርት ጥናት ወይንም የመከለሻ ጊዜ ተነፍጎ የሚከወን ነው። በዓመቱ መጨረሻ የሚሰጠው ፈተና አብዛኛውን ወደ ውትድርና አገልግሎት፣ ጥቂቱ ደግሞ ወደ አነስተኛ ኮሌጆች ትምህርት እንዲያመራ የሚያመቻች ሆነ ተብሎ የተቀረጸ ስርዓት ነው። ባለፈው 2025 ጁላይ ወር ከሁሉም የኤርትራ ሁለተኛ ደረጃ ትምህርት ቤቶች የመጡ ተማሪዎች ከ11 ቀናት በፊት የተመረቁት የ38ኛ ዙር ሰልጣኞች የፈተና ውጤት ትንታኔ እንደሚያሳየው ከ1561 ተማሪዎች መካከል ፈተናውን ያለፉት 4831 የሚያህሉት ናቸው። ወደ ሳዋ ከገቡት ተማሪዎች መካከል 78 በመቶ የሚያህሉት እድላቸው ወደ ቀጣይ ወታደራዊ ስልጠናና የጉልበት ዋጋ ስምሪት ወደሚያስከትለው የቴክኒክ ትምህርት ማምራት ነው። የተቀሩትና ፈተናውን ያለፉት 22 በመቶ ደግሞ መንግስት በሚመርጥላቸው ኮሌጅና የትምህርት አይነት የሚገቡ ይሆናል። ኤርትራ የነበራትን አንድና በንጽጽር ጠንካራ የነበረውን የአስመራ ዩኒቨርሲቲ ከዘጋች ወዲህ በተለያዩ አካባቢዎች አነስተኛ ኮሌጆችን ፈጥራለች። ታዲያ ሳዋ ወጥተው እዚህ የሚገቡት ባልመረጡት ትምህርትና ሙያ ሲመረቁ
በብሔራዊ አገልግሎት ስም ተመልሰው እነርሱ በማይወሰኑበት ቦታ ስራና ሙያ በመንግስት ይመደባሉ። ኤርትራ ከሁለተኛ ደረጃ ትምህርት ቤት ወደ ሳዋ፣ ከሳዋ ደግሞ ወደ ወታደራዊና ቴክኒካዊ ስልጠና እንዲሁም ኮሌጅ ቀጥሎም ወደ ብሔራዊ ግዴታ ዜጎቿን በክብ አዙሪት እያሽከረከረች የምትቆጣጠር ሀገር ናት ይላል ይኸው ትንተናም። ወደ ኮሌጅ የሚገቡት 22 በመቶ የአሁኑ ተመራቂዎች በቀጣይ ወደ ሳዋ የሚገቡ የሁለተኛ ደረጃ ተማሪዎችን ለማስተማር ተመልሰው ይመደባሉ። የሳዋ የ12ኛ ክፍል በጦር ሰፈር የተከበበ ትምህርትም ወታደራዊነቱ የሚያዘምም በትምህርት ቤቱ ውስጥ ያለው እንቅስቃሴ በወታደራዊ አቋቋምና ሰልፍ የሚታጀብ ነው። ከመማሪያ ክፍል ወደ ማረፊያ ወይንም መመገቢያ አዳራሽ ተማሪዎች እንደ ጦር እስረኛ ታጅበውና ተሰልፈው ያመራሉ። ጠንከር ያለ ዲስፕሊን ይጠበቅባቸዋል። ቀደም ሲል የብሔራዊም ሆነ የውትድርና አገልግሎቱ በሕግ በ18 ወራት ይገደብ የነበረ ሲሆን በተግባር ግን የዕድሜ ልክ ነው። እንደ ፈረንጆቹ አቆጣጠር በ1998 የኢትዮጵያና የኤርትራ ድንበር ጦርነት ወዲህ የኤርትራ መንግስት አገልግሎቱን የዕድሜ ልክ አድርጎታል። ጽሑፉ ከ8 ዓመታት በፊት በኢትዮጵያና በኤርትራ መንግስታት መካከል የተደረገው የሰላም ስምምነት የአስመራ መንግስት ይህንን የአዙሪት የቁጥጥር ስርዓት ይቀይር ይሆናል የሚል ተስፋ የሰጠ እንደነበር አስታውሷል። ሆኖም ኢሳያስ ስርዓቱን ለማራዘም አዲስ ምክንያት አግኝተዋል። የትግራዩ ጦርነት የብሔራዊ ውትድርናንም ሆነ የብሔራዊ አገልግሎትን ያስቀጠለ ለኢሳያስም ሲሳይ ሆኖ የመጣ አጋጣሚ ነው ይላል ሀተታውም። በጊዜው በጦር ውስጥ ካሉት በተጨማሪ በትምህርት ላይ የነበሩ ተመርቀው በመንግስት ምርጫና ምደባ የተሰማሩትንም ወደ ጦር ግንባር መላካቸው ተመላክቷል። በጦርነቱ ምን ያህል ሰው ሞተ ለሚለው ከአስመራ እስካሁን ምንም አይነት መረጃ የለም። የትግራዩ ጦርነት በድንበር ተገድቦ የነበረውን የወታደራዊ አገልግሎት ከድንበር ባሻገር ያሰፋው ነው። ከሁለተኛ ደረጃ ትምህርት ቤት ወደ ጦር ካምፕ፣ ከጦር ካምፕ ወደ ብሔራዊ አገልግሎት የሚሽከረከረው ስርዓቱ በኤርትራ ማህበራዊም ሆነ ኢኮኖሚያዊ አዲስ መደብ እንዳይፈጠር የሚገድብ ሆኗል። ኤርትራውያን በዚህ ከሁለተኛ ደረጃ ትምህርት ቤት በሚጀምር ስርዓት የሚነጠቁት ጊዜያቸውንና ጉልበታቸውን ሳይሆን የህይወት ምርጫቸውንና ነጻነታቸውን ነው ሲሉ ጸሐፊዋ ሀተታቸውን ደምድመዋል። አንደራደርም፣ አንስማማም። ግብጽ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በካይሮ ከተማ ከሞዛምቢክ አቻቸው ማኑኤላ ሉካስ ጋር በጋራ በሰጡት መግለጫቸው አዲስ አበባ የታላቁን ህዳሴ ግድብ አሞላልና አሰራር ከተፋሰሱ ሀገራት እውቅና ውጭ በነጠላ እርምጃዎች እያከናወነች ነው ሲሉ በጽኑ ወቅሰዋል። አህራም ኦንላይን ባወጣው ዘገባ ሚኒስትሩ የውሃ ደህንነት ለግብጽ ፍጹም የህልውና ጉዳይና ብሔራዊ ቅድሚያ የሚሰጠው አጀንዳ መሆኑን እንደተናገሩ ዘግቧል። ኢትዮጵያ እንደ ወንዙ የላይኛው ተፋሰስ ሀገር ዓለም አቀፍ ህግጋትንና የቅድመ ማሳወቅ መርሆችን ወደ ጎን በመተው በግድቡ አጠቃቀም ላይ የምታሳየው የፖለቲካ አሰራር በታችኞቹ የተፋሰስ ሀገራት ላይ ከባድ ቀውስ እየደቀነ ነው ሲሉ ወቅሰዋል። ሚኒስትሩ አዲስ ወቀሳቸውን ሲያቀርቡ ኢትዮጵያ በቅርቡ ያለምንም ቅድመ ማስተባበር በግድቡ ውስጥ የውሃ ክምችት ማድረጓ በሱዳን በኩል የሚፈሰው የውሃ መጠን ባለፉት ቀናት በከፍተኛ ሁኔታ እንዲቀንስ አድርጎታል ብለዋል። ይህ የተለመደ የግብጽ ወቀሳ ነው። በሱዳን የጎርፍ መጥለቅለቅ ሲያጋጥም በግድቡ በኩል የተለቀቀው ከፍተኛ መጠን ያለው ውሃ ነው ሱዳንን ለጎርፍ የዳረገው ይላሉ። ይህንንም ባለፈው ዓመት እንዲሁም ሲያስተጋቡት ነበርም። ዘንድሮ ደግሞ በበርካታ የኢትዮጵያ አካባቢዎች የክረምቱ ወቅት ዘግይቶ መግባቱ እንዲሁም ይጠበቅ የነበረው የዝናብ መጠን አነስተኛ መሆኑ እየታወቀ ግብጽ የቀነሰው የውሃ መጠን በዋነኝነት በታላቁ የህዳሴ ግድብ ምክንያት ነው በሚል የተደጋገመ ወቀሳ እያሰማች ነው። በዋነኝነትም ጉዳዩን ከሱዳን ጋር በማያያዝ በሱዳን የዕለት ተዕለት የውሃ አቅርቦት ላይ የጎላ ክፍተት መፈጠሩን እየተናገረች ነው። እኛ የኢትዮጵያን የመልማት መብት አንቃወምም፣ እነርሱም የመልማት መብታችንን ሊጋፉ አይገባም ብለዋል። እኛም የመኖር መብት አለን በማለት የአባይ ወንዝ ጉዳይ ለግብጽ የህይወትና የሞት ጉዳይ መሆኑን አስረግጠው ተናግረዋል። ግብጽና ሱዳን ከኢትዮጵያ ጋር በህዳሴው ግድብ አሞላልና አጠቃቀም ዙሪያ ለረጅም ዓመታት በከፍተኛ አለመግባባት ውስጥ የሚገኙ ሲሆን ግድቡ በይፋ መስራት ከጀመረበት ጊዜ አንጻር አሁንም ቢሆን በህግ አስገዳጅነት ያለው የሶስትዮሽ ስምምነት እንዲፈረም በጽኑ ካይሮ ትጠይቃለች። አሁንም አንዴ ግድቡ ውሃ በብዛት ለቀቀ፣ ሌላ ጊዜ ደግሞ በግድቡ ምክንያት በሱዳን የውሃ ድርቀት ገጠመ የሚለው ወቀሳም ዳርዳርታው ግድቡን በጋራ እናስተዳድረው ወደሚለው አቋም የሚያመራ ነው። ለዚህ ደግሞ ጉዳዩን ከታችኞቹ ተፋሰስ ሀገራት ጋር በማያያዝ በኢትዮጵያ ላይ ኃይል የማሰባሰብና የማስተባበር ስራዋን አጠናክራ ቀጥላለች። በኢትዮጵያ መንግስት በኩል የታላቁ ህዳሴ ግድብ ምንም አይነት ጉዳት የማያደርስ መሆኑ በተደጋጋሚ የሚነገር ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።